ስለዚህ ሁላችሁንም እምለምናችሁ የልጄን ሐቅ የልጄን ደም የልጄን እውነት እንድትፈልጉልኝ ነው ሲሉ የሚያውቁት የሚጠረጥሩት የገባቸው ነገር በመኖሩ ነው። ቦኒን የገደላት ራሱ ባሏ ነው። አንድ ነገር በአዲስ አበባ ፖሊስ በኩል ተጀምሯል። የአዲስ አበባ ፖሊስ እጅግ በጣም ያልተጠበቀ መረጃ እያወጣለ። አሁን እኔ ይሄንን ቪዲዮ በሚሰራበት ሰዓት እጅግ ከባድ የሆነ መረጃ ከአዲስ አበባ ፖሊስ ይወጣለ። ይሄንን በዚህ ቪዲዮ እነግራችኋለሁ። ለቢቢሲ አፋን ኦሮሞ ክፍል እናቷ መታ የተናገረችው ነገር በብዙዎች ዘንድ ሐዘንን የቀሰቀሰና እጅግ በጣም ብዙዎችን ያስቆጣ ጉዳይ ከቦኒ ጋር ተያይዞ እየተሰማለ። ከዚህ በተጨማሪ ደግሞ የቅርብ ጓደኛዋ ቦኒ ከመሞቷ በፊት የነበረችበትን ሁኔታ ያለውን አንድ በአንድ መናገሩን ቢቢሲ አፋን ኦሮሞ ክፍል እንግዲህ አሁንም እየተናገረ ያለ። ተከትላ ራሷን ልታጠፋ የምትችል አንዲት ወጣት በሶሻል ሚዲያ በቃኝ ስትል ሰምቻለሁ። ከዚህ ጋር ተያይዞ ለእናንተ ለሁላችሁም ኃላፊነት የሚሰጣችሁ ነገር ይኖረኛል። እስኪ አብራችሁን እስከ መጨረሻው ቆዩ። ጋይዝ የቦኒ እናት ምንድነው እያሉ ያሉት? እጅግ በጣም ብዙዎች ይህንን መረጃ አልጠበቁም። ልጅ ለእናት ምን ማለት እንደሆነ ታውቃላችሁ? እናቷ የተናገረችው አስገራሚ ቃል፣ የልጄን ደም የልጄን እውነት ፈልጉልኝ። እኔ ጉልበት የለኝም፣ አቅም የለኝም፣ ረዳቴም እሷ ነበረች። የልጄን ደም ፈልጉልኝ ይላሉ የቦኒ እናት። እኔ ምንም አቅም የለኝም፣ ጠያቂም ረጄም እሷ ነበረች። በድንገት ልጄ ያለፈች፣ ልጄ ደስተኛ እንደሆነች ነበር ማቀው። በፍጹም ይህንን ነገርም ታደርጋለች ብዬ አልገምትም ነበር። ነገር ግን ይሄ ሆነ። ስለዚህ ሁላችሁንም እምለምናችሁ የልጄን ሐቅ የልጄን ደም የልጄን እውነት እንድትፈልጉልኝ ነው ሲሉ እንግዲህ ዛሬ መልእክታቸውን አስተላልፈዋል ማለት ነው። እጅግ በጣም በተሰበረ እጅግ በጣም በሚያሳዝን ሁኔታ አንድ አለኝ የሚሏት ልጃቸው ባልጠበቁት ባልገመቱት ሁኔታ ሕይወቱ አልፏል። እናም የልጄን እውነት የልጄን ሐቅ ፈልጉልኝ ጠይቁልኝ ይላሉ። የሚያውቁት የሚጠረጥሩት የገባቸው ነገር በመኖሩ ነው። እንግዲያው ታስቡ እንዴት ያለ የፈተና ጊዜን አልፋ እንደመጣች ቦኒ ማለት ነው። ከዛ በኋላ አሁን እሷን ወደ መርዳቱ መታለች። ወደ እናቷን እያገዘች ነው ያለችው። በዚህ ጊዜ ሪል የሆነ እውነት ይሄ ነው። እናቷን መርዳት እናቷን ማገዝ ወደምትችልበት ቦታ ደርሳለች። አስተውሉ። ሌላ ልጅ የለኝም። የእናትም ምን ያህል ነው? ያውም ደግሞ እምረዳት ሁሌም ልጅ ባይዘወይ 10 ልጅ ቢኖራትም ለእናት አንድ ልጅ እንደ አንድ ልጅ ትመለከታለች እናት። ነገር ግን የሚደግፋት የሚጦራት ልጅ ደግሞ ሲጠፋ እጅግ በጣም ህመሙ የከፋ ነው። ስለዚህ እየጠየቀች ያለችው ምንድነው? ፍትህ እውነት እንዲወጣ እንግዲህ የምል በሶሻል ሚዲያ ቀርባ እንግዲህ እናትም እየተናገረች አለ። ይሄ ብቻ አይደለም። አንድ እጅግ በጣም የሚያስደነግጥ ደግሞ ከራሷ ጓደኛ በህይወት ያለች የቅርብ ጓደኛ ብላ ካዘችው ሰው የወጣው መረጃ ምን እንደምን ስላሟሟቷ ከመሞቷ በፊት ምን እንደተፈጠረ። ቤቱን ሰብረን ስንገባ ሽንት ቤት አካባቢ በሚገኝ ቦታ ራሷን ሰቅላ አገኘናት። ይህንን ቃል የተናገረው የቦኒ እጅግ በጣም የቅርብ ጓደኛ የተባለው ዮናስ ወልቀባ የተባለና ስለሷ ብዙ መረጃዎችን ያቃል የቅርብ ጓደኛዋ ነው የተባለ ግለሰብ ነው። እንግዲህ ለቢቢሲ ለኦሮምኛው ሐሳቡን የሰጠው ማለት ነው። እንግዲህ እሱ እንደሚለው ከሆነ ያንን የመጨረሻ ቪዲዮ ያየሁት ስልኬ ላይ ነው። እንዳየውኝ ወዲያው ስልኳን ስደውል ስልኳ ዝግ ነው አይሰራም አለ። ከዛ በፍጥነት ወደ ቤቷ ሄዶ እዚህ አዲስ አበባ ብርጭቆ አካባቢ ነው ተከራይታ የምትኖረው። ወደዛ ሲሄድ ቤቱን ለመክፈት ስሞክር ዝግ ነው። ከዛም እንግዲህ እንደምንም ብለን በሩን ተሰብሮ ሲገባ ሽንት ቤት አካባቢ ላይ በቪዲዮ ላይ የሚታየው በእጇ ይዛ በነበረው ገመድ ራሷን ሰቅላ ነው ያገኘናት ብሏል። ጋዜጠኛው ይጠይቃል፣ ባለቤቷስ የት ነበር የዛን ጊዜ ብሎ ጥያቄ ያነሳል። ልጁም ሲመልስ የሷ ስልክ እምቢ ሲለኝ እሱ ጋር ደውዬ ነበረ። ስደውልለት ግን አዲስ አበባ ቪዲዮ እያነሳው ነው ወይንም የቪዲዮ የፎቶግራፊ ስራ እየሰራው ነው አለኝ ነው የሚለው። እንግዲህ ይሄ ግለሰብ ቃሉን ሲሰጥ በስፋት ደስተኛ የሚመስል ነገር ነበራት ከሱ ጋር በነበራት ቆይታ።
እንደሱ አይነት ነገር ነበራት። ወደ መጨረሻ አካባቢ ግን ነገሮች እየተበላሹ የመጡ ይመስለኛል ብሎ ሐሳብ አንስቷል። በእርግጠኛነት እዚህ ደረጃ ላይ ምን እንዳደረሳት መናገር አልችልም ብሎ ይናገራል ማለት ነው። በጣም ነው የሚከብደው። እጅግ በጣም ከባባድ የሆኑ መረጃዎች ከቦኒ አሟሟት ጋር ተያይዞ እንግዲህ እየወጣ አለ። ጓደኛዋ የቅርብ የሚባል ሰው ነው ይሄንን እንግዲህ ለአፋን ኦሮሞ ቢቢሲ ክፍል ማለት ነው የተናገረው። እጅግ በጣም ያማል። ከእናቷ ጋር ያሳለፈቻቸውን ቪዲዮዎች ብዙ ጊዜ አይተናል እና በጣም ደስተኛ ነው የምትመስለው። ከእናቷ ጋር የምታሳልፈው ጊዜ እጅግ በጣም ጥሩ እንደሆነ ብዙ ጊዜ በሶሻል ሚዲያ ስታጋራን ስለነበረ እናውቃለን። ነገር ግን አሁን ጓደኛዋ የተናገረው ነገር ደግሞ እጅግ በጣም ሌላ ነገርን በብዙዎች ዘንድ የፈጠረ ሆኗል። ከነዚህ በተጨማሪ አንድ ብዙዎች ያልጠበቁት ደግሞ በሶሻል ሚዲያ ፖስት ካደረገችው ቪዲዮ ጋር ተያይዞ እየተሰማ ነው። ከቦኒ ጉዳይ ጋር በተያያዘ በርካታ ጥያቄዎች እየተነሱ ነው የሚገኙት። ጥያቄዎቹም እዚህ ጋር እንደምትመለከቱት ራሷን ከማጥፋቷ በፊት የነበሩ ወይንም የተጫኑ 2 ቪዲዮዎች ጠፍተዋል። ታዲያ ይህም ምንድነው አልገባንም እያሉ በርካታ ሰዎች ጥያቄ እያነሱ ይገኛል። ታዲያ ይህም ጉዳይ በርካቶችን እያነጋገረ ይገኛል። ብዙዎችም 2 መላምትን እያስቀመጡ ይገኛል። የመጀመሪያው ቲክቶክ ራሱ ኮሚኒቲ ጋይድላይን ብሎ ቪዲዮውን ራሱ ሊያጠፋው ይችላል። ሁለተኛው ደግሞ የእሱ አካውንት በሌላ ሰው እጅ ወድቆ ሊሆን ይችላል የሚል ግምት እየተቀመጠ ይገኛል። ነገር ግን እጅግ በጣም የሚያስገርመው ነገር ቦኒ ከሞተች በኋላ የአካውንቷ እድገት በፍጥነት መጨመሩ። እነዚህ ጥያቄዎች መሰረታዊ የሆኑ ጥያቄዎች ናቸው። ሎክ የመጀመሪያው እነዚህን ቪዲዮችን ማን ነው ያጠፋው? እውነቱን ለመናገር ከቅርብ ጊዜ ወዲህ ቲክቶክ ቪዲዮችን እያጠፋ ነው። ይሄንን አውቃለሁ ከሶሻል ሚዲያ አንጻር። ሜቢ በእንደዛ አይነት መንገድ ጠፍቶ ከሆነ ኢትስ ኖርማል። ካልሆነ ግን ሰው ይዞ እያጠፋቸው ከሆነ እጅግ በጣም ደግሞ ሌላ የሚያስጠረጥር ስልኩ ደግሞ በማን እጅ አለ አሁንም የሚል ጥያቄ ብዙዎች እንዲያነሱ የሚያደርግ ነው። ከዚህ ጋር ተያይዞ እንዴት ነው የሚታዩት? ብዙ ህዝብ እንግዲህ ማን ነው ይጣራ የሚል ጥያቄ በሶሻል ሚዲያ በጣም ብዙ ሰው እየተናገረ ያለው ከዚህ ጋር ተያይዞ ይህንን ጉዳይ ነው። ለማንኛውም ይህንንስ ጉዳይ እንዴት ታያላችሁ እናንተ? እነዚህ ሁሉ ሲሆኑ የሰው ውሳኔ፣ የህዝቡ አመለካከት ወደ አንድ አቅጣጫ ሆኗል። ወዴት ነው የሆነው? እስኪ ቦኒን የገደላት ራሱ ባሏ ነው ማለት እንድትሞት ያደረጋት። ግዴታ መሳሪያ መደቀን አይጠበቅበትም። በሰው ኮመንት ነው ምናምን የምትሉ ሰዎች ማለት ነው ላይክ በላይፏ ደስተኛ የሆነች ሴት በቤተሰቦቿ ፍቅር ካገኘች፣ ከቤተሰቦቿ ከባሏ ፍቅር ካገኘች ለማንም ተራ አንድ ተራ ዩዘር ነው ያልኩት፣ አንድ ተራ ዩዘር ስድብ ራሷን አታጠፋም። ያውም ትላንት ራሱ አምላኳን እያመሰገነች የነበረች ልጅ፣ ትላንት በመዝሙር ቪዲዮ የሰራች ልጅ በ24 ሰዓት ውስጥ ራሴን ላጠፋ ነው ቪዲዮ ተደርጎባት ነው ምናምን ከተባለ በኋላ የተረዳሁት ነገር ይደርስልኛል፣ ይደነግጣል ብላ የሆነ አለ አይደለ ያንን ፊሊንጓን እንዲረዳላት የጀመረችው ነገር ቀኗ ሆነና ገደላት እንጂ የሆነ መሞት ፈልጋ ሆን ብላ የሞተችም አይመስለኝም። ግን ይሄ ልጅ ሊደርስላት ባለመቻሉ ቪዲዮ ላይ ሁሌ ያጠገቧ ነበርክ። ዛሬ ይህንን ቪዲዮ ስትለቅ ላይኩ ውስጥ ገብታችሁ እዩት። የሱ ላይክ ውስጥ ጋይስ ራሴን ላጠፋ ነው ያለችውን ቪዲዮ ላይክ አድርጎታል። ይሄ ብቻውን ትልቅ ማስረጃ ነው እና ይሄ ልጅ ነው መያዝ ያለበት። ይሄ ልጅ ነው ህይወቷን የቀጠፈው። የዚች ወጣት ብቻ አመለካከት አይደለም። እውነቱን ለመናገር በሶሻል ሚዲያ እስካሁን ካለውም ዝምታ አንጻር እናትም ወጣ ተናግራለች። ጓደኛዋን ባለቤቷ ስቲል በሶሻል ሚዲያ ታይቶ ከዚህ ጋር ተያይዞ አለመናገሩ አንዱ ምክንያት ነው። ስለዚህ የብዙሃን አመለካከት በሶሻል ሚዲያ ወዴት ዞረ ብላችሁ ብትጠይቁኝ ቀጥታ ወደ ባሏ ዞሯል ማለት ነው። የቦኒ ባል ራሷን ከማጥፋቷ በስተጀርባ እንዳለ ሶሻል ሚዲያ በብዛት እየተናገራሉ። እስኪ የእናንተ ሐሳብ ምንድን ነው? ከሁሉ በላይ ደግሞ እጅግ በጣም ከባድ ሆነና የተወደደ ጥሩ አንድ ነገር በአዲስ አበባ ፖሊስ በኩል ተጀምሯል። ይሄ ነገር አሁን ነው የሰማሁት። የአዲስ አበባ ፖሊስ ምን አለ? እስኪ ሰበር ዜና በቦኒ አሟሟት ዙሪያ ፖሊስ ምርመራ መጀመሩን አስታወቀ። ወጣቷ በአዲስ አበባ ክፍለ ከተማ በሚገኘው መኖሪያ ቤቷ ህይወቷ አልፎ መገኘቱን ተከትሎ ፖሊስ የሞቷን ትክክለኛ መንስኤ ለማረጋገጥ የሕክምና ምርመራ እያከናወነ እንደሚገኝ ቢቢሲ የኦሮምኛው ክፍል ዘግቧል። ምርመራው የሕክምና ውጤቱንና ወጣቷ ከህልፈት በፊት በማህበራዊ ሚዲያ ያጋራቸውን የቪዲዮ መልእክት መሰረት ያደረገ ነው ተብሏል። ምንም እንኳን የመጀመሪያ ደረጃ መረጃዎች ራሷን እንዳጠፋች የሚያሳዩ ቢሆንም ፖሊስ የመጨረሻውን የምርመራ ውጤት እየተጠባበቀ መሆኑን ገልጿል። ወሳኙ ነገር እዚህ ጋር ነው። በቃ ከዚህ በኋላ ትክክለኛ መረጃ ይወጣል። ሁላችንም
እውነተኛ የሆነውን ነገር እንቀበላለን። ፖሊስ መርምሮ እያንዳንዱን ነገር ደርሶ የምናገረውን ነገር እንቀበላለን። ከቦኒ አሟሟት ጋር ተያይዞ እንግዲህ እስካሁን ብዙዎች ለምንድነው ባሏ ያልተያዘው የሚል ጥያቄ ያነሳሉ። ከዛ ጥያቄ በፊት ግን መቅደም ያለበት አንድ ነው። ስለ አሟሟቷ ከአንድ ቀን በፊት ያሳለፈችው ህይወት እያንዳንዱን ነገር የአዲስ አበባ ፖሊስ መርምሮ መረጃውን ሙሉ በሙሉ የሚሰጠን ነው የሚሆነው። እየተጠባበቀን አለን። የብዙዎች እጅ የሚጠቁምበት አቅጣጫ አለ። በተጨማሪ ግን ህግ ፖሊስ መርምሮ የሚሰጠን መረጃ በጣም ብዙዎቻችንን የሚያስማማ ነው የሚሆነው። በመጨረሻ ግን አንድ ነገር አየውኝ በሶሻል ሚዲያ አሁንም ራሴን ላጠፋ ነው የሚሉ ወጣቶች እጅግ በጣም ቁጥራቸው እየተበራከተ መጥቷል። በየትኛውም ሰዓት እኔ ብጠፋ በራሴ ላይ የሆነ ነገር አድርግ ያለው እያለች ናት አንዲት ወጣት። ከዛሬ ነገ ወይ ከሰዓት እስከ ሰዓት ባሉት ልዩነቶች ውስጥ ህይወቴ ላይ ምን አይነት ነገር ላድርግ እንደምችል አላውቅም። ምንም አላውቅም። ብቻ የማውቀው ነገር አንድ ቢሆን ራሴን የሆነ ነገር ላደርግ እንደምችል ብቻ ነው የሚሰማኝ ስሜት ያ ብቻ ነው። በቃ እርግጠኛ ሆኜ ራሴን የሆነ ነገር እንደማደርገው እርግጠኛ ነኝ። በሰዓታቶች ልዩነት ውስጥ የሚሰሙኝ ስሜቶች ሌላ ናቸው። ከቀን ወደ ቀን የሚሰማኝ ስሜት ሌላ ነው። ብቻ ግን ድንገት ዝም ብዬ ከጠፋሁባችሁ እባካችሁን ሰላም ትባላለች። ያው አካውንቷን ገብቼ ለማየት ጥረት አድርጌያለሁ። ፕሊዝ እንደዚህ እየተናገሩ ያሉ ሰዎችን እንዳትቀልዱ። ቀርባችሁ እነዚህን ልጆችን ትሪት አድርጓቸው። ቀልድ አይደለም። ብዙ ወጣት በዚህ አይነት ችግር ውስጥ በዚህ ሰዓት እያለፈ ነው። እንደዚህ አይነት ነገርን በሶሻል ሚዲያ ወጥተው ከተናገሩ አሁን እንደ ቀልድ የሚታይ ነገር አልሆነም። ብዙዎች ራሳቸውን እያጠፉ ነው። ራሳችሁን የምታጠፉ እናንተ ደግሞ ልክ እንደሱ ያላችሁ ለማጥፋትም ጭምር በሚዲያ ላይ ኮሜንትም ላይ እየገባችሁ የምትናገሩ አስተውሉ። አንድ ሌሊትን ለማለፍ ራሳችሁን ሁሌም አትቁ። ቀኑ ያልፋል። ያስቸጋሪ ጊዜ ያልፋል። ያስቸጋሪ ምሽት ያልፋል። እናንተ ህልማችሁ ነገ ግን ቀጥሎ ትልቅን ዓለም ልትመሰርቱ ትችላላችሁ። ፕሊዝ የስንፍናን ውሳኔ አትወስኑ። ሰነፍ አትሁኑ። ነገን ከፈጣሪ ጋር ምን ሊሆን እንደሚችል አታውቁ። አንድ ከፈጣሪ የሆነ እናንተን ሊያግዝ የሚችል ከዛ ፈተና ልታልፉበት የምትችሉበት መንገድን ፈጣሪ ይሰጣችኋል። ግድ የላችሁም። የሚሰማችሁን የአጭር ጊዜ ስሜትን ለማለፍ ጥረት አድርጉ። ለማንኛውም ከቦኒ ሞት ጋር ተያይዞ ፖሊስ ኃላፊነት ወስዷል። የአዲስ አበባ ፖሊስ አጣርቶ ስላሟሟቷ ያለውን መረጃ ይነግረናል። እኛም ወደ እናንተ በፍጥነት ለማድረስ ጥረት እናደርጋለን። ይህንን ቪዲዮ በተቻላችሁ አቅም ኢትዮጵያውያን ሁሉ እንዲመለከቱ ሼር በማድረግ እንድትተባበሩ አቡክ ሚዲያን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ጠይቃችኋለሁ። ቆይታችሁ ያማረ ይሁን። ሰላም።